ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ ወቅታዊ ጉዳይ ላይ ትኩረቱን ያደረገው ፕሮግራማችን ነው። በሳምንቱ መጀመሪያ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ መደረጉ ይታወቃል። እሱን መነሻ አድርገን የሰላምና ጸጥታ፣ የዲፕሎማሲና የቀይ ባህር ጉዳይን እያነሳን ቆይታ እናደርጋለን። አብራችሁን እንድትሆኑ በክብር መጋብዛችሁ እኔ ደረሰ አማረ ነኝ። እንግዳ ጋብዘንላችኋል። እንግዳችን የህዝብ ተወካዮች ምክር ቤት አባል የተከበሩ አቶ ነዚፍ ዝናብ ናቸው። ከሳቸው ጋር ነው ቆይታ የምናደርገው። አብራችሁን ሆኑ። ጥሪያችንን አክብረው እዚህ ስቱዲዮ ድረስ ሐሳብና እይታዎትን ለማጋራት ስለመጡ በቅድሚያ በጣም አመሰግኖታለሁ። እኔም በጣም አመሰግናለሁ። መልካም ያው ቀደም ሲል ለማስተዋወቅ እንደሞከርኩት የዛሬው የወቅታዊ ጉዳይ ቆይታችን የሚሆነው የህዝብ ተወካዮች ምክር ቤት መደበኛ ስብሰባን መነሻ አድርገን የሰላምና ጸጥታ ጉዳይ የባህር መዳረሻና በተመሳሳይ የዲፕሎማሲ ጉዳይን እያነሳን ቆይታ የምናደርግ ነው የሚሆነው። ለመነሻ የሆነን ዘንድ ግን የምክር ቤቱ ውሎ ምን ይመስላል ከሚለው ብንነሳ በጣም ደስ ይለኛል። አመሰግናለሁ። እንግዲህ ያው በሳምንት ውስጥ የተካሄደው የፓርላማ ፕሮግራምና ውሎ በጣም ለየት ያለ ነው። በተለይ ከ20 ቀን በፊት ክቡር ፕሬዝዳንት ለሁለቱም ምክር ቤት ባደረጉት መክፈቻ ንግግር ላይ ምክር ቤቱ ያው ጥያቄውን ለክቡር ጠቅላይ ሚኒስትራችን ዶክተር አብይ ባነሳው መሰረት ሰፋ ያሉ ማብራሪያዎች ተደርጓሉ። ብዙ ነገሮች ዳሰሳ ተደርጓል። በተለይ የሰላም የዲፕሎማሲ ጉዳይ በሀገር ውስጥ ያሉ ደግሞ ኢኮኖሚ ጋር ተያይዘው ያሉ ነገሮችና ማህበራዊ ጉዳዮች ላይ ያሉ ነገሮች ማብራሪያ የተሰጠበትና ጥሩ ነው፣ በጣም ጥሩ ነው። በተለይ መንግስት አቋም ከውጭ ጉዳይ ጋር ተያይዘው ያሉ ነገሮችና በተለይ በሰላም ጋር ተያይዘው ያሉ ነገሮች ደግሞ ጠበቅ ያለ አቋምን የታየበት ሁኔታ ስለነበረ በጣም ጥሩ ነው ብዬ ማስበው። ጠቅለል ያለ የሰላምና የጸጥታ ምስል ተመልካቾቻችንም እንዲኖራቸው ቀጥሎ ማነሳው መንደርደሪያ በጣም ጥሩ በር ከፋች ነው ብዬ አስባለሁ። እንግዲህ በኢትዮጵያ የሰላምና የጸጥታ ችግሮች አሁንም በዘላቂነት የተፈቱ አይደለም። በአማራ ክልል፣ በኦሮሚያ እንደዚሁም በትግራይ መሰል እንቅስቃሴዎች ይታያሉ። በመሰረቱ የሰላም ጠንቅ የሆነውን በተለይ ደግሞ የፖለቲካ ፍላጎትን በኃይል ለማስፈጸም የሚደረግ እንቅስቃሴ ውስጥ መገኘታችን ደግሞ በተለይ እንደዚህ አይነት እንቅስቃሴዎች የቅራኔ ጭብጣቸው ምንድነው ብሎ ማሰቡ በጣም ተገቢ ነው። አንዳንዶች ለዘመናት ሲንከባለሉ እዚህ ዛሬ ላይ የደረሱ ያልተፈቱ ችግሮች የወለዷቸው አለመግባባቶች ናቸው ብለው ያነሳሉ። ይሄንን ሐሳብ ራሱ የሚቃረኑ ሌሎች ደግሞ ኢትዮጵያ ውስጥ ወደ ግጭት የሚመራ በውይይትና በንግግር ሊፈታ የማይችል ነገር እንደሌለም የሚያነሱ አሉ። ሁለተኛው ጉዳይ የሰላምና ጸጥታ ችግር ወይንም የሰላምና ጸጥታ ሁኔታን ማረጋገጥ ያልተቻለበት ዋነኛው ምክንያት ተቋማዊ ድክመት መኖሩንም የሚያነሱ አካላት አሉ። በመንግስት በኩል ይሄ ቅቡልነት የሌለው ነገር ሆኖ እናገኘዋለን። ተደጋግሞ እንደሚነሳውም በተለይ የጸጥታና የደህንነት ተቋማትን የማደራጀት የማቋቋም በሪፎርም የመስራት ጉዳዮች ተያይዘው ይነሳሉ። የጸጥታና ደህንነት ተቋማቱም በዚህ ደረጃ ብቁ በሚባል ቁመና ላይ እንደሚገኙም እንደዚሁ ሲገለጽ እንደነበር ይታወቃል። ሌላኛውና የመጨረሻው ጉዳይ አሁን በጣም ጎላ ብሎ እየታየ የመጣው በተለይ ግጭትና ለመግባባቶች መሰረታቸው ናቸው ተብሎ የሚታሰበው በሀገሪቱ የፖለቲካ ልሂቃን መካከል ያሉ አዳዲስ የስልጣን ሽኩቻዎች ውጤት ነው ብለው የሚያነሱ አሉና እንደ አንድ የፓርላማ አባል የርሶ ግምገማና እይታ ምን ይመስላል በዚህ ዙሪያ? አንተም አሁን ለመጥቀስ እንደሞከርከው የሀገራችን የሰላም ጉዳይ በጣም ዋነኛው ችግሩ በዚህ ችግሩ ስንመለከት በአብዛኛው ከዚህ በፊት ተከማችተው የመጡ ጉዳዮችን ቅራኔዎች እንደመነሻ አድርጎ ነው። ለምሳሌ በኦሮሚያ ክልልም በአማራ ክልል ያሉት ግጭቶችን ወይ ደግሞ ታጥቀው ጫካ ገቡትን ብታይ እነዚህ አካላቶች የሚያነሱት ከዚህ በፊት ውዝፍ የመጡ ነገሮችን ነው የሚያነሱት። እነዚህ ነገሮች ደግሞ የግድ በጦርነት ብቻ አይደለም የሚፈቱት፣ በሰላማዊ መንገድ በውይይት የምትፈታበት ሁኔታ ነው። መንግስት ደግሞ ለዚህ ሁኔታዎችን አመቻችቶ እየሰራ ነው። የመጀመሪያው በርካታ ውይይቶች ተደርጓሉ። እነዚህ ችግሮች የሚፈቱበት ሀገራዊ ምክክር ተቋቁሞውን ስራ የጀመረበት ሁኔታዎች አሉ። በጦርነት የምትፈታው ነገር የለም። ተጨማሪ ህይወትን
ካልገበርክ በስተቀር በዛ ይፈታል ተብሎ አይታሰብምና መንግስት እንደዛ ነው ያስበው በጣም በርካታ ነገሮችን እያደረገ ነው አለ አንድ እሱ ነው ማለት ነው እነዚህ መሰረታዊ ያሉ ችግሮች አብረው ቁጭ ብሎ በመወያየትና በህገ መንግስታዊ መሰረት ያደረጉ ነገሮች ናቸው የሚፈቱት ማለት ነው ሁለተኛው እንደምታውቀው ደግሞ የውጪ ጫናም አለበት እነዚህ አሁን ሀገር ውስጥ ያሉ የሰላም ጉዳይ ተለልባት እንዳያገኙ የሚያደርጉት እጃቸው ያሉበት ከሀገር ውጪ ያሉ የራሳቸውን የፖለቲካ እንትን ለማስፈጸም ከአባይ ጋር ታይዘዋል አሁን ደግሞ የአባይ ጉዳይ ያጠረና እየደከመ ሲመጣ ደግሞ የቀይ ባህር አጀንዳ ብሔራዊ ጉዳይ ሆኖ ብቅ ያለ ሲመጣ ደግሞ ከሱ ጋር ታይዘው የመጡ ነገሮች አሉ እነዚህ ነገሮች ደግሞ እንዳይፈቱ ሀገር ውስጥ ያሉ ነገሮች እንዳይፈቱ ያደረጉ ያሉበት ሁኔታ ነው አለ ስለዚህ እነዚህ ነገሮች ከዚህ ጋር የተያዙ ነገሮች ናቸው ማለት ነው ሞራውን የሚነሱ ነገሮችን አይተ ከሆነ መንግስት የሚያነሳቸው ነገሮች ናቸው መንግስት በአንድ ጊዜ አሁን ሀገር ውስጥ ያሉ ችግሮች የኢኮኖሚ ጉድለቶች ሊኖሩ ይችላሉ ለምሳሌ የልማት ፍላጎት ሊኖር ይችላል እነዚህ ነገሮች በሂደት የሚሰሩ ነገሮች ናቸው እነዚህ ናቸው የሚነሱት መንግስት እነዚህ ነገሮችን ያነሳ ነው በቅድ ደግሞ ከስር እየመለሰ ያልተመለሱ ነገሮችን መልሳልን ያለበት ሁኔታ አሉ የድንበር ጉዳይ ግጭቶች አሉ እነዚህ በቀደም ያው ፓርላማ ላይ ክቡር ጠቅላይ ሚኒስትራችን እንደገለጹት በህገ መንግስቱ የሚፈቱበት ሁኔታዎች ያሉ ለምን ወደ ግጭት መንገባ የሚል አቋም ነው ያለ መንግስትና ሌሎች ደግሞ ከዛ አንፃር በተቃራኒ የቆሙ አካላቶች ናቸው እነዚህ ያው በዛ መንገድ እንፈታለን ብለው የሚያስቡት ናቸው የሚሄዱትና እነዚህ ነገሮችን መስራት ያደረገ ነው ብዬ ነው ማስበው ማለት ነው መልካም አንዳንዴ ውስጣዊ ሰላምና መረጋጋት ቀደም ሲል እንደተጠቀሰው ውጫዊ የደን ስጋቶችንም ተያይዞ እንደሚያመጣ ይታወቃል በተለይ የውጭ ግንኙነት ስራዎችንም ለመስራት እንቅፋት ወይንም አሉታዊ የሆነ ሚና እንደሚጫወት ይታወቃልና ለዛም ነው ሀገሩ ሰላማዊ የሆነ እንቅስቃሴ ያስፈልጋል በተለይ ደግሞ ሰላም ጉዳይ በዘላቂነት መፈታት አለበት ተብሎ የሚነሳው አሁን ደግሞ የምንመለከተው ጉዳይ እንደ ህወሓት ያሉ ድርጅቶች ደግሞ እንደ ኤርትራ ካሉ በጣም ፍጹም ደካማ ከሆኑ መንግስታት እንደዚሁም የመከነ መንግስት ብለን ልንገልጸው በምንችል ደረጃ ትብብር መፍጠራቸውን እንደዚሁ እየሰማን እንገኛለንና መንግስት በተለያየ ጊዜ በዚህ ጉዳይ ላይ መግለጫ ሲሰጥ ተመልክተናል ከዚሁ ጋር ተያይዞ ግን ምክር ቤቱ እንዲህ አይነት እንቅስቃሴዎች የሆነ ቦታ መቆም መቻል ይኖርባቸዋል እና እንደው እንደ አንድ የምክር ቤት አባል እንደዚህ አይነት ጉዳይን በዝምታ ማየቱ ተገቢነት ላይ ጥያቄ ላላቸው አካላት አሉና በዚህ ዙሪያ ምን ይላሉ ከሰላም ጋር ታይዘው ያሉ ነገሮች በርግጥ ከምክር ቤትና ከመንግስት በላይ የሚጨነቅ አካል አለ ብዬም አላስብም ምክር ቤቱ ያው ህዝቡን ወክሎ ነው የመጣ የሰላም ጉዳይ ችግር ሲፈጠር ደግሞ እያንዳንዱኛ ወክለን የመጣው ማህበረሰብ ነው የሚጎዳው ወደታች ማለት ነው አንድ ይሄ ነው ስለዚህ ከዚህ አንፃር ምክር ቤቱ በጣም በርካታ ጊዜ ለዚህ የሰሜኑን ጦርነት ታይተ ከሆነ በጣም በርካታ ውይይቶች ከመንግስት ጋር ሲደረጉ ነበር ምክር ቤቱ ለምንድነው በሰላማዊ መንገድ መፍታት የሚቻልበት ሁኔታ ይፈጠር እብን እነሱ የማይፈልጉ ቢሆን እንኳን መንግስት በቃ ቱ ዘ ማክሲመም ሄዶ ይሄንን ችግር መፍታት አለበት የሚል ሐሳብ ተደርጎ በጣም ውይይት ተደርጓል ከዛ በኋላ ስኬታማ ነውና ወደ ሰላም የመጣበት ሁኔታ ነው አለ እሱ ደግሞ የማይመቻቸው አካላቶች ደግሞ አሁንም ያንን መልሶ እንትን ለማድረግ በተለይ ህወሓት አሁን መልሶ ወደ ጦርነት መግባት የሚፈልግበት ሁኔታዎች አሉ እሱም በኋላ ላነሳ ይችላል አንድ እሱ ነው ማለት ነው ሁለተኛ ከመንግስት በላይ ሰላምን የሚፈልግ አካል ማን አለ የሚለው ነገር ነው ለምሳሌ ሰላም በጎደለ ልክ መንግስት ለህብረተሰቡ የሚያቀርበውን የመሰረተ ልማት የመልካም አስተዳደር የተለያዩ ችግሮችን ለመፍታት እኮ አንዱ በጣም እንቅፋት የሚሆንበት መንግስት ነውና መንግስት አይፈልግም የሚለው ወይ ደግሞ ምክር ቤቱ ደግሞ ብቻልነት ያለ የሚለው ነገር ትክክል አይደለም በጣም ብዙ ጥረቶች ተደርጓል ከዚህ አንፃር መንግስት በጣም በርካታ መንገድ ሄዷል ብዙ እንደምታዩ ኦሮሚያ ክልል ውስጥ ከመንቀሳቀሰው ሸኔ አካል ጋር ሁለት ጊዜ ውይይት ተደርጓል ሁለቱም ፌል እንዲያደርግ ያደረገው ያው ቡድን ነው ማለት ነው ከሰሜኑ ጋር አይተ ከሆነ የፕሪቶሪያ ስምምነት እስከድረስ መንግስት ብዙ ነገሮችን ያው ያሸነፈ ያለበት ሁኔታዎችን ትቶ ወደዛ ነው የገባው የኢቭን የአማራ ክልል ታይዞ ያሉ ነገሮችንም ብዙ የክልል መንግስት ያቀረበ ነው ሽማግሌዎች ተደራጅተው ወደ ጫካ ገብተው ለማና ያደረጉ ነው መንግስት ደግሞ ክቡር ጠቅላይ ሚኒስትሩንም ጨምሮ በቀደም ያሉበት ነገር አይተሃል አሁንም ቢሆን በራችን ክፍት ነው ስለዚህ እነዚህ ነገሮችን መንግስት ዝግጁ እንደሆነ ለሰላም ያሳዩ ያለበት ሁኔታና ብዙ ርቀት የሄደበት ሁኔታ ነው ያለና ያንን ደግሞ የማይፈልግ አካል አለ የማይፈልግ አካል ካለ ደግሞ ያለው አማራጭ ሁለተኛ አማራጩ ደግሞ የህግ በላይነት የማስከበር ስራ መንግስት አጠናክሮ መስራት አለበት እዛ ላይ ደግሞ በጣም መስራት አለበት የሚል ሐሳብ ነው ያለኝ ማለት ነው ያው ቀደም ሲል ካነሱት ጋር በጣም ተያያዥነት ያለው ሐሳብ ላንሳ በተለይ አሁን ባንድም በሌላ የምናያቸው የፖለቲካ ግፊቶች
ሰዎችን ወደ አለመረጋጋት አንዳንዶችንም ወደ ግጭት ሁኔታዎች ውስጥ ሲከት እየተመለከትን እንገኛለንና እንደው ሀገራዊ አለመግባባቶችን ለመፍታት ልዩነቶችን ደግሞ እንደዚሁ ለማስታረቅ ያው መሳሪያ ያነሳውንም እንደዚሁም ደግሞ ያኮረፉ የፖለቲካ ኃይሎችም በመንግስት ላይ ያላቸውን እምነት እንደገና ለመገንባት በሚደረጉ ጥረቶች ውስጥ የምክር ቤት አባላት ከፍተኛ የሆነ ሚና መጫወት አለባቸው ተብሎ ይታሰባል። ለዚህም ደግሞ ጠቅላይ ሚኒስትር አብይ አህመድ የምክር ቤት አባላትም ተጨማሪ አማራጮች ካሏቸው በራችን ክፍት ነው እንቀበላለን፣ ለመደራደርም ለመነጋገርም ዝግጁ ነን ብለዋልና ከዚህ ጋር ተያይዞ እንደው ተጨማሪ የሰላም ማዕቀፎችን እንደዚሁ እንደ አማራጭነት ከማቅረብ አንፃር ምን ያህል እስከምን ድረስ እየተራመዳችሁ ነው ሊባል ይችላል? የሰላም አማራጮችን ከማስፋት አንፃር እኔ በጣም በርካታ ነገሮች ተሰርተዋል። አሁንም ያው የሚገታ ነገር ነው ብዬ አላስብም። ለምሳሌ አይተ ከሆነ አሁን ያሉ ሚኒስትሮችን ብትመለከት መንግስት ለራሱ ብልጽግና ፓርቲ ወር ደግሞ ገዢ መንግስት ለራሱ ተወዳድሮ ያሸነፈበትና ኃላፊነት የወሰደበት ነው አለ። ግን ደግሞ ስልጣኖችን በየደረጃ ያሉ ስልጣኖችን እንዴት አድርጎ ተከፋፍሎ ለተቃዋሚዎች የተሰጠበት ሁኔታ በርካታ ሚኒስትሮች 4 ከ4 ኦልሞስት 3 4 ነበሩ። አሁን እስከ 2 ከብልጽግና ውጪ ያሉ ተቃዋሚ ፓርቲ ውስጥ ያሉ በሚኒስትር ደረጃ ውስጥ ያሉ በርካታ ሚኒስትር ዴታዎች አሉ። የተለያዩ ተቋማት ኃላፊዎች ስልጣን ተሰጥቷቸው ስራ እየሰሩ ያሉበት ሁኔታ አለ። ያ ማለት ምንድነው? መንግስት ለስልጣን ጉጉት ኑሮት አይደል ሳይሆን አገርን ያስቀድማል። ስለዚህ ያንን ፍላጎት ያለው አካል ደግሞ ዛላ ፓርቲሲፔት አድርጎ እንትን ማድረግ አለበት ተብሎ አንዱ ማቀፍ ያ ነው ማለት ነው። ሁለተኛው ማቀፍ ደግሞ ውይይት ነው። አሁን በተለይ እንደ ምክር ቤት ደግሞ የተሰራ ጥሩ ተሰርቷል ከሚባሉት ነገሮች ውስጥ በጣም በርካታ ሂደቶች ተያይዶ ሀገራዊ ምክክር ከኮሚቴዎችን ከመመልመል አንፃር ጀምሮ ማለት ነው በርካታ ነገሮች ናቸው የተሰሩት ማለት ነው። እነዚህ ገለልተኛ የሆኑ ኮሚቴዎች ከመጀመሪያ ጀምሮ እንደሚባለው አይደለም። ኮሚቴዎቹ ከገለልተኛና ከተለያዩ አንግሎች ታይቶ እንድመለመሉ ተደርጎ እነዚህ ነገሮች ኃላፊነታቸው እንዲሰጥ ሹመት እንዲሰጣቸው የስራ ድርሻ አዋጅ ወጥቶ እንዲሰጣቸው ተደርጎ ህዝብ ጋር እንዲገናኙ የሚመለከታቸው አካላቶች ጋር ተገናኝቶ እነዚህ ልዩነት የሚፈጥሩ አይዲያዎችን ሰብሰብ እንዲያደርጉ የተደረገበትና አሁን ያለበት ደረጃ በጣም ጥሩ ሁኔታዎች ናቸው። አጀንዳዎች ተሰብስበዋል። እነዛ አጀንዳዎች ደግሞ ልዩነት የፈጠሩ አጀንዳዎች ላይ ደግሞ መግባባት የሚፈጠርበት ውይይት ደግሞ መድረኮች ከፍለፊታቸው ይኖራሉ። በእነዛ የሚፈቱ ማቀፎች አሉ ማለት ነው። በአንድ በኩል ስልጣን የሚፈልግ አካል ካለ ስልጣን ሼር እየተደረገ ነው። በሌላ በኩል ደግሞ በውይይት ደግሞ መፈታት የሚቻልበት ሁኔታዎችን ትንሽ ለየት እናደርገው። ለምሳሌ አፍሪካ ሀገር ውስጥ የተለመዱ ነገሮች ምንድነው? በጦርነት ችግርን መፍታት ብቻ ነው። እነዚህ ደግሞ እያየን ነው አገርን እያፈረሰ እንጂ አሁን አይተናል። ሱዳን፣ ሊቢያ የተለያዩ አሁንም በቅርብ ጊዜ ያየ ከሆነ ጦርነት መጨረሻው ወይ ስልጣን ነው ወይ ማፍረስ ነው ማለት ነው። ስለዚህ የስልጣን ጉዳይ የተፈታ ከሆነ ከመንግስት ጋር እየተደረገ ሼር እየተደረገ ከሆነ ምንድነው የሚቀረው ምለው ነገር ነውና በዚህ ጉዳይ ላይ በተለይ አንደኛ የሰላም ጉዳይ ነው። የሰላም ጉዳይን በተመለከተ ታጥቆ ጫካ ያሉት አካላታችን መልእክትን የሚያስተላልፈው አፍሪካ ላይ በቃ ጎረቤታችን አፍሪካ ላይ የተለያዩ ሀገራት ላይ ያሉት ነገሮችን ምሳሌዎችን እንሰድ። በትጥቅ የሚመለሱ ጥያቄዎች ብዙም የሉም። አሁን በጣም በርካታ ችግሮች ተፈጠሩ ነው። ሱዳንና ኢትዮጵያ ከሁለት ቀን በፊት አንድ ከተማ ላይ 2000 ዜጋ ነው የሞተ እና በጣም በርካታ በዚህ በአንድ አመት ውስጥ በጣም በርካታ ሺህ ነው የሞተ። የኛም ሀገር ደግሞ ያው ሞት ነው ከሁለቱም ሳይድ ማለት ነውና እነዚህ ነገሮችን አይቶ በሰላም በተፈጠረው ሰላማዊ መንገድ እንድትጠቀሙና እንድገቡ ውይይት እንዲደረግ መንግስት መሄድ ያለበትም ነገር ካለ እንድናገሩ ቀይ መስመርን ሳይታለፍ አሁን በተለይ መንግስት ስልጣን ይልቀቅ፣ ህገ መንግስቱ ይቀደድ፣ ፓርላማ ይፍረስ፣ የተለያዩ ነገሮች ከዛ በኋላ ነው እኛ ብልጽግና በህዝብ ተመረጠ ብልጽግና ይፍረስና ከዛ በኋላ ነው ወደ ድርድር የምንገቡ ነገሮች። እነዚህ ቀይ መስመሮችን ትቶ የመደራደሪያ እንትናቸውን ወደ ወንበር ያምጡና ለህዝብ ሰላም እንዲሰጡ የሚሰጡበት ሁኔታ መፈጠር አለበት። ሁለተኛ ህዝቡ ደግሞ ከመንግስት ጋር ጎን መቆም አለበት። ከጎረቤት ሀገር መልመድ አለብን። በጣም በርካታ ሀገራቶች በዚህ እንትኖች የፈረሱበት ሁኔታዎች አሉና ሰላም አሁን እቺ ምናጭ ሰላም ከእጃችን ካመለጠች በኋላ በጣም ችግር ነው የምትሆነው ማለት ነው። አሁን እንደምናያት አይደለምና ቀላል አይደለምና ከመንግስት ጋርም ሆኖ መንግስትን በመደገፍ እነዚህ ደግሞ ወደ ጫካ የገቡት አካላቶችንም ደግሞ በመምከር ወደ ሰላም የሚመጣበትና ልዩነታችን በመንግስት ባመቻቸው
በሰላም ምክክር ወይ ደግሞ በሰላማዊ መንገድ ያሉ ነገሮች ላይ ፓርቲሲፔት እንዲያደርጉና እንዲገቡ የማድረግ ስራዎችን ማስተላለፍ ፈልጋለሁ። እነዚህ ነገሮች በጣም ማቀፉ በጣም ሰፋ አድርጎ የተሰራበት ስለሆነ እነዚህ ተጠናክሮ መቀጠል አለበት የሚል ሐሳብ አለኝ። አዎ በምክር ቤት ማብራሪያው ላይ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አንድ ያነሱት ነገር በተለይ በጋራ ጉዳዮች ላይ ሀገርን በተመለከቱ ሀገርን ሊያሻግሩ በሚችሉ ጉዳዮች ላይ በጋራ የመስራት ችግር የለበትም መንግስት ብለው ገልጸዋል። እሱም ደግሞ ቀደም ሲል ያነሱት ብዙ ማሳያዎች አሉ። የተፎካካሪ የፖለቲካ ፓርቲዎች በመንግስት መዋቅር ውስጥ እንግዲህ በጋራ ለአንድ ሀገር እየሰሩ ያለበትን ሁኔታም እንደዚሁ እየተመለከትን ነውና ከዚህ ጋር ተያይዞ ምናልባት እንደዚህ አይነት የፖለቲካ ባህል በተጨባጭ መሬት ላይ ምንድነው የሚፈጥረው ነባራዊ ሁኔታ የሚለውን እናንሳ። ይሄ አሁን ክቡር ጠቅላይ ሚኒስትር የጀመሩት ምንድነው አሁን ሌላ ሀገር ላይ አሁን ያደጉ ሀገራቶችን ከወሰድክ በጣም ተፎካካሪ ፓርቲ ወርድ ተቃዋሚ ፓርቲዎችንና መንግስትን ከወሰድክ በሀገር ጉዳይ ላይ ምንም አይነት ልዩነት የላቸው ማለት ነው። ተለያዩ ጥቃቅን እንትኖች ናቸው። ያሰራል ክፍተት ሊሆን ይችላል። ተለያዩ ነገሮች ላይ ልዩነት ሊፈጠር ይችላል። በሀገር ጉዳይ ግን አብሮ ነው እንትን ማለት በሀገር ብሔራዊ ጉዳይ ላይ አብሮ ነው የሚሆነው ማለት ነው። ከዛ አንፃር አሁንም ቢሆን በሀገር ጉዳይ ላይ ምንም አይነት ችግር የለውም አብሮ መስራት ላይ። የሰላም ጉዳይን በጣም እንቅፋት የሚያደርጋቸው ነገሮች ናቸው ብዬ ነው የማስበው። ምንድነው አንዳንዴ እነዚህ የህዝብን መፍት እናስከብራለን ብሎ የታጠቁ እንደዚህ አካላቶች ማለት ነው የሚያነሱት እንትኖች ቀይ መስመርን ያለፉ ናቸው። የሀገሪቷን የብሔራዊ ጉዳይን የሚሸጥ ጉዳይ ላይ ነው የሚደራደሩት ማለት ነው። እና ከሆነ የቀይ ባህር ጉዳይ ህዝቡ እንዴት አድርጎ ያነሳ እንደሆነ ክቡር ጠቅላይ ሚኒስትሩም እያንዳንዱ ኢትዮጵያዊ ላይ ሄሉና ጉዳይ ነው ብሎ ነው እየታገደ ያለ። ለነሱ ግን ይሄ ያስፈልገንም የሚል ቅድም ካልከው ከሻቢያ መንግስት ጋር ከተለያዩ እነዚህን ለማደናቀፍ ከመንቀሳቀሱ ጎረቤት ሀገራቶች ጋር በመሰለፍ እነሱ እንትን ያደርጋሉና ክቡር ጠቅላይ ሚኒስትሩ በጣም በስፋት የሄዱበት ሁኔታ ነው አለ። አብሮ መስራት ላይ ምንም ችግር የመንግስት ከየትኛውም እስካሁን ካየናቸው መንግስት ውስጥ ከተፎካካሪ ፓርቲዎች ጋር አብሮ ለመስራት ምንም አይነት ችግር እንደሌለበት እያሳየ ያለበት ሁኔታ ነው ያለ ማለት ነው። እስኪ መለስ ብለን ከቀይ ባህር ጋር የተገናኙ ጉዳዮችን ወይንም ደግሞ ከባህር በር ጋር የተገናኙ ጉዳዮችን ብናነሳ በጣም ጥሩ ነው። ጠቅላይ ሚኒስትሩ የባህር በር መዳረሻን ጉዳይ ለመጀመሪያ ጊዜ ሲያነሱ ከምክር ቤት አባላት ጋር መወያየታቸው ይታወቃል። ጉዳዩ ሲነሳም ደግሞ ከዚህ ቀደም የባህር መዳረሻን የተመለከተ የወደብ ጉዳይ በዚህ ሀገር ላይ የማይነጋገር ለውይይት ደግሞ ብቁ ያልሆነ አጀንዳ ሆኖ መቀጠል የለበትም። ቢያንስ በምክር ቤት ደረጃ ንግግርና ውይይቶች በዚህ ርዕሰ ጉዳይ ላይ መደረግ መቻል አለበት ብለው ማንሳታቸው ይታወቃልና እንደው ወደ የባህር በር ማግኘታችን ወይንም ደግሞ ወደ ቀይ ባህር መመለስ መቻላችን ለኢትዮጵያ ብሔራዊ ጥቅም ብሎም ለውጭ ፖሊሲያችን ጠቀሜታው እስከምን ድረስ ነው በሚለው ጉዳይ ላይ የምክር ቤት አባላቱ ያለው ግንዛቤ ምን ይመስላል የሚለውን እንመልከተው። ከቀይ ባህር ጋር ታይዟልኝ እኔ ለኢትዮጵያ ሕዝብ ማስተላለፈው ጥያቄውን ማጠናከር አለብን ነው። እኔ እውነት ለመናገር እድለኛ ነኝ በዚህ ደረጃ ዩኒቨርሲቲ ስንማር በጣም በርካታ ነገሮችን የፖለቲካ እንቅስቃሴዎች ነበሩና እዛ ስነሱ የነበሩ ጉዳዮች ናቸው። ለምንድን ነው ያጣነው የሚሉ ነገሮች ስነሱ ነበሩና እነዚህ ነገሮች አሁን መጥቶ ማየት በጣም ደስተኛ ነኝ። እና ያለው ጄኔሬሽን ከኢኮኖሚ አንፃር ከፖለቲካ አንፃር ከዲፕሎማሲ አንፃር በጣም ጠቀሜታው ትልቅ ነው። እቃችን ንብረታችን ነው የጠፋና የጠፋ ንብረታችን እየጠየቅን ነው። በዚህ ላይ አጠናክሮ መንግስትን መደገፍና በዚህ ላይ ወደ ኋላ መመለስ የሌለበት ሁኔታዎች መፈጠር አለበት። ባህር በርን በተመለከተ እንግዲህ አሁን አንተ ያነሳውን ጥያቄ ከማንሳት በፊት አንተ እንዳልከው ከዚህ በፊት ስለ ባህር በር ያስፈልገናል ወይ ደግሞ ነበርን የሚለውን ጥያቄ ማንሳት ማለት እንደ ፈንጂ የሚቆጠርበት አይዲያ ነበረ። ማንም ሰው አነሳም ከነሳም ወይ ታሰራል ወይ ደግሞ ይገመገምበታል። እብን በሚኒስቴሮች ደረጃ በሁሉም ደረጃ ያለበት እንትን አይነሳም ማለት ነው። ስለዚህ ጄኔሬሽኑ ቶርች ተደርጎ ነበር በባህር በር ጉዳይ ማለት ነው። በቃ የራሱ እንዳልነበረ ከዚህ በፊት እንዳልነበረው የራሱ ንብረት እንዳልነበረው አሁንም ራሱ ለኢቭን ኢኮኖሚ ላይ ያለው ጠቀሜታ ምን አይል እየተጎዳ እንደሆነ ራሱ አያውቅም ማለት ነውና ለመጀመሪያ ጊዜ መጥቶ ራሱ ለምክር ቤቱ ሲገልጹ በጣም ብዙ እንትኖች ናቸው የተለያዩ ስሜቶች ናቸው የነበሩና ያንን በጣም ትዝለኛል ማለት ነው። ስለዚህ አሁን ያ ወደ ፊት መምጣቱ አንደኛው
ከኢኮኖሚ አንፃር ስንመለከተው በጣም ኦብቪየስ ነው በጣም ተተንትኗልና ብዙ ነገሮችን ለልበትም ኢትዮጵያ በጣም በርካታ እንትኖችን ነው ስታጣ በተነበረ ቢያንስ በአንድ አመት ውስጥ ወደ $2 ቢሊዮን የምታወጣበት ነው ያ ብቻ አይደለም ንብረቶቿ መንገድ ላይ ይዘረፋል ይባክናል እንትን ይደረጋል ይሄ ደግሞ የተደረገ ራሷን ወደብ በማጣት ቀይ ባህር አክሰስ ከዚህ በፊት የነበራትን በማታውቀው መንገድ በተደረገው ጫናና ህጋዊ ባልሆነ መንገድ በማጣቷ ነው የሁሉ የመጣና እነዛ ነገሮች በቃ ጄኔሬሽኑ ማንሳት አለበት ዜጋው ማንሳት አለበት ያሳብ መፈራት አለበት ማለት አስተሳሰብ ነው የመጣና ያሳሰብ ኦሬዲ አሁን በስኬታማ ሁኔታ እየሄደ ነው ማለት ይቻላልና እነዚህ ነገሮች አንድ አገር ውስጥ ያሉ ነገሮችን በጣም ጥሩ ናቄ ተፈጥሮበታል ሁለተኛ ከዲፕሎማሲ አንፃር አንተ ያነሳው በጣም በርካታ ነገሮች እነዚህ ነገሮች እኛ ካነሳን በኋላ በርካታ ሀገራቶች ከዚህ በፊት የማይደግፉ አካላቶች ተረድቶናሉ ማለት ነው እና መጀመሪያ አካባቢ ላይ ተሰደረገ ነበር የሆነ ዘረፋ ለመዝረፍ እንደፈለግን ወይ ደግሞ የማይመለከተን ነገር ያነሳን እንደሆነ የተደረገው ሲወሰድ እንደነበረበት ሁኔታ ነው አለና አሁን ያ ሁሉም ሰው በዲፕሎማሲ መልኩ ሲሰሩ የነበሩ ነገሮች በጣም ጥሩ ስለነበሩ ብዙ ሀገራቶች ባርበር ለኢትዮጵያ ያስፈልጋል ትክክለኛ ጥያቄ ያቀረበች ነው ያለችው ግን በሰላማዊ መንገድ ፍትህ የሚሉ ነገሮች እየተነሱ ናቸውና እነዚህ ነገሮች በጥሩ ሁኔታዎች እየሄዱ ነው የሚል ነገር ነው አለ ያው በዚህ ጊዜ በተለይ የባህር መዳረሻ ጉዳይ መነሳቱ ምንም ጥርጥር የለውም የሚደነቅ ትክክለኛ እርምጃ ነው የሚል እምነት በብዙሃን ዘንድ አለ ነገር ግን እንዲህ አይነቱ ስትራቴጂያዊ የሆነ ጥረት ደግሞ የህዝቡ የጋራ ፍላጎት እንጂ የአስፈጻሚው አካል ምኞት ብቻ የሚያንጸባርቅ አይደለም ይሄ በግልጽ መታወቅ ያለበት ጉዳይ ነው እንደ አንድ ዜጋ እኔ በተጠየቅ ኢትዮጵያ የባህር መዳረሻ የማግኘት ጉዳይ በተለይ ደግሞ ያልተሻገርናቸው ሀገር ውስጥ ያሉ አጠቃላይ ችግሮች ባንድም በሌላ በቀጥታም በተዘዋዋሪም ከባህር መዳረሻ ጉዳይ ጋር የተገናኙ ናቸው የሚል እምነት ነው ያለኝ አንዳንዶች ግን ጉዳዩን የህዝብ የጋራ ፍላጎት እንዳይደለ አድርጎ ለማቅረብ እና ያስፈጻሚው አካል ፍላጎት ወይንም ምኞት አድርጎ የማቅረብ ሁኔታዎች አሉና እንደው የህዝብ ተወካዮች ምክር ቤት ደግሞ ህዝቡ ጋር ያለው ፍላጎት ምንድነው የሚለውን ጉዳይ በቅርበት ያውቃሉ ይረዳሉ ተብሎ ነው የሚታሰበውና በዚህ ረገድ በጉዳዩ ላይ ብሔራዊ የሆነ መግባባት እንዲኖር ሐሳብና እቅዱ እንዲሳካ ከማድረግ አንፃር ምን ያህል ዝግጁ ናቸው የሚል ጥያቄ ለማንሳት ይሄ ባርበር ጥያቄ ያስፈጻሚ ጉዳይ ነው ተብሎ የሚወራ በጣም ስህተት ነው ያስፈጻሚ ጉዳይ አይደለም አስፈጻሚ ሁሉ ጊዜ መሪ ያው የህዝብን ስሜት ነው የሚያስተጋባ ይሄ ደግሞ ግዴታ ነው ያንን ያደረገ ነው ያለ የባርበርን እኔና አንተ ዩኒቨርሲቲ ተማሪ የባለንበት ሰዓት የቴደ አሳብ የቴደ የሚለውን ጥያቄ ውስጣችን አለ ግን ለመጠየቅ እንፈራ ነበር ወይ ተታሰራለ ወይ እንትን ተደረጋለ በርካታ ፖለቲከኞች ጠይቁ ነበር ያየን ነበር እዚህ ምክር ቤት ውስጥ ህፃኑን ስንከታተል ነበር በርካታ ተመራማሪዎች አርቲክሎችን ጽፎ ፐብሊሽ ሲያደርጉ የነበረበት ሁኔታ ነው አለ ስለዚህ ታች ያለው ህዝብ ሳይሆን የተማረው ሊቃኑና በጠላይ መመለከተው ፖለቲካው መመለከተው አካላት የፖለቲካ አጀንዳ ስለሆነ ሲጠይቅ የነበረበት ሁኔታ ነው አለ ያ ደግሞ ታፈነ በማን ነው የታፈነ በመሪውት ነው ሲታፈነ ነበር በአስፈጻሚው ነው ዛሬ ግን ያ ሲሳፍነ ነበር መሪ ደግሞ ያን ነገር ነው ይፈታ ማለት ነውና የህዝብን አጀንዳ የታፈነውን አጀንዳ እንድስተጋባና ትክክለኛው ጥያቄ ህዝቡ እንዲያነሳ በር ነው የከፈተ ከዛ በኋላ ደግሞ የህዝብን ስሜት ነው ያስተጋባ ያለበት ሁኔታ ነው ያለ ስለዚህ ይሄ የመንግስት ስሜት ነው ወይ ደግሞ ያስፈጻሚ ስሜት ነው የሚለው ነገር ትንሽ ሚዛንን የሚደፋ አይደለም የሚል ሐሳብ ነው ያለኝ አንድ ሁለተኛው ከውጭ ይሄ ባርበርን ከውስጥ ጋር የሚያገናኙ የውስጥ ጸጥታ ጋር ታይዞ የሚያነሱ አካላቶችም አሉ በርግጥ ይያያዛል እንዴት ነው የሚያያዘው አሁን የባርበር ጥያቄ ተነሳው ውስጥ አገር ውስጥ ያሉ ነገሮችን ለማጥፋት እንጂ ያጠፋል እንጂ ይሄን ነገር አይደለም እንትን የሚያደርገው ማለት ነው ለምሳሌ አይተ ከሆነ የአባይ ግድብን ስነሳ የአባይ ግድብ እንዳይገደብ በጣም በርካታ ነገሮች የምታጠቁ አካላቶችን በማስታጠቅ ፖለቲከኞችን ተያዩ ፖለቲከኞችን አይተ ከሆነ እስከ ውጭ ሀገር ወስዶ በማሰልጠን እዚህ ላይ በማዝመት እዚህ ውስጥ ያሉትን እስከ ግንባታ ድረስ እስከ ፋብሪካ ሲሚንቶ ፋብሪካ ድረስ ተሰማርተው እንትን ሲደረግ የነበረበት ሁኔታ ነው ያለ ያ ማለት የሆነ ከውጭ ጉዳይ ጋር ምንሱ ነገሮችን ስታነሳ የውስጡ ራሱ በዛንት ምክንያቱ ራሱ ያ ነው ማለት ነው ያንን ስታነሳ እንዳታነሳ እዚህ ጋር የሚያምጹ አካላቶች የሚፈጠሩበት ሁኔታ ነው አሉ ልክ አሁን የአባይን
ቀዝቀዝ ያለቀለት ጉዳይ ስለሆነ ቀዝቀዝ እያለ ሲመጣ ኢትዮጵያ ደግሞ ሌላ ብሔራዊ ጉዳዩን ነው ያነሳችው ማለት ነው። ያንስ ታነሳ የቀይ ባህሩን ጉዳይ እንዳታነሳ አገር ውስጥ ያሉትን የታጠቁ ኃይሎችንና የፖለቲካ እንትኖችን ናሬሽኖችን በጣም ማጋገል ስለሚያስፈልጋቸው ያን ያደረጉ ነው ያሉ ማለት ነው። ስለዚህ ምንም የሚገናኙበት ሁኔታዎች የሉም ማለት ነውና የተነሱ ነገሮች አገር ውስጥ ያሉ ጸጥታ ጋር የሚገናኝ አይደለም። የአገር ውስጥ ያሉ ጸጥታዎችም ቅድም በተነጋገርነው መሰረት መንግስት ግማሹን በሰላማዊ መንገድ የሚያምኑትን ውይይት ያደረገ እየፈታ ያለበት ሁኔታ ነው ያለ። በዛም ማምኑት ደግሞ የህግ በላይነትን እያስከበር ያለበት ሁኔታ ነው ያለ። ስለዚህ ዳይቨርት የሚደረጉ ነገሮች ወይ ደግሞ ከዛ ጋር የሚያያዙ ነገሮች አይደሉምና እነዚህ የተለያዩ ነገሮች ናቸው ማለት ነው። አሁን ትኩረት የሚፈልገው አንደኛ ብዙ ነገሮች ተከዷል። ከባህር በር ጋር ተያይዘው ያሉ ነገሮች ከዚህ በፊት የሚፈሩ ጥያቄዎች ወደ ፊት ለፊት እንዲወጡ ተደርጎ ህዝብም ያነሳ ነው መንግስትም ማንሳቱ አንድ በጣም ትልቅ ሰክሰስ ነው። ሁለተኛው የተለያዩ ከኢትዮጵያ ውጭ ያሉ ሌሎች ሀገራቶች በተለይ ታላላቅ ሀገራቶችም በርካታ ጎረቤት ሀገራቶችም ማለት ነው የተረዱበት ሁኔታ ነው ያለና እነዚህ ነገሮች ተጠናክሮ በጣም በርካታ መንገድ ነው ቢያንስ 50% እንደ መቁጠር ይቻላል ማለት ነው። እነዚህ ነገሮችን ስናከናውን አሁን የሚቀሩ ነገሮች ግን እንዴት ነው የሚሉ ነገሮች በጣም ልታዩ ይገባሉ ማለት ነው። እነዚህ በሰላማዊ መንገድ ነው እየጠየቅናል ነው። አሁንም በቀደም ክቡር ጠቅላይ ሚኒስትራችን እንደገለጹት አይተ ከሆነ አንዳንድ ሰዎች እንደምሉት ሆነ በጦርነት ከፍተን በዘረፋ አይደለም። አንደኛ የህጋዊነት ጥያቄ እያነሳን ነው። ሁለተኛ የርስት ጥያቄ ነው። የታሪክ ጥያቄን እያነሳን ነው። የኢኮኖሚ ጥያቄን እያነሳን ነው። ከዚህ በፊቱ መታፈን አይችልም። ከዚህ በፊት ታፈኑበት እንትኖች ኢትዮጵያ ምን ያህል ትልቅ እንደሆነች በኢኮኖሚ በህዝብ ብዛቷ የባህር በር ደግሞ ሲዘጋባት ደግሞ እንዴት ታፍና እንዴት መኖራ ምን ያህል ጉዳት እንዳመጣ ያለ መገንዘብ ችግሮች ነበሩ። አሁን ደግሞ ያንን መገንዘብ መሪ ሲመጣ እነዚህ ነገሮች ወደ ፊት ለፊት አምጥቷልና እነዚህ ነገሮችን በጣም ቦልድ አድርጎ ማንሳት ይፈልጋል ማለት ነው። የኢኮኖሚ ጉዳይ የታሪክ ጉዳይ እነዚህ ነገሮችን በጣም እዚህ ላይ መስራት ይፈልጋል እና ብዙ ነገሮች ተከዷሉና እነዚህ ነገሮች ትኩረት መደረግ ይፈልጋል። በተለይ ውጭን አካል በጣም ማስረዳት እና በሰላማዊ መንገድ መፍታት ኢትዮጵያ በሰላማዊ መንገድ ይሄንን ጉዳይ መፍታት የተንቀሳቀሰች እንደሆነ በደንብ የማስረዳት ስራዎች በጣም መስራት አለባቸው። የዲፕሎማሲ ስራ በጣም መስራት አለበት። ጥናትና ምርምር ላይ የሚሰሩ አካላቶች በጣም እነዚህ ነገሮችን በጣም ቅድም የተባሉ የታሪክ ጉዳይ የኢኮኖሚ ጉዳይ እነዚህ ነገሮች በጣም ቦልድ ተደርጎ መውጣትና መታየት አለበት የሚል ሐሳብ አለኝ። ያው የዲፕሎማሲ ጉዳይ ስናነሳ እንደው ያው በቅርበት ይከታተሉታል ብዬ አስባለሁ። የአፍሪካ ቀንድ የጂኦፖለቲካ ሁኔታ በጣም ተለዋዋጭ ነው። ተለዋዋጭ ባህሪያት ያለው ብቻ ሳይሆን ደግሞ በቀይ ባህር ላይ የሚወዳደሩ ፉክክር የሚያደርጉ የውጭ ኃይሎች በስፋት የሚሳተፉበትና እንዲ መግለጽ በሚቻል ደረጃ ፍላጎቶች እንዳሏቸው እናያለንና እነዚህ ጉዳዮች ባሉበት ሁኔታ እንደው ኢትዮጵያ በዲፕሎማሲ ብቻ ደህንነቱ የተጠበቀ የባህር በር ማሳካትን ማግኘት ትችላለች ወይ የሚል ጥያቄ የሚያነሱ ሐሳቦች ወይንም የሚያነሱ ሰዎች አሉና ምን ይላሉ ለእንደዚህ አይነቱ ሐሳብ? አሁን እንደምታውቀው ይሄ ቀይ ባህር ጉዳይ በጣም በርካታ ሀገራቶች ኢንተረስት ያለባቸው እኛ ብቻ አይደለንም። እኛ ባለቤት ነበር ተዘረፍንና እቃችንን ለመመለስ ነው እየጠየቅን ያለነው ወደ ቦታችን እና የጠፋብንን እቃ መመለስ አለብን የሚል የመፍት ጥያቄ እየጠየቅን ነው። ከዛ ውጪ ግን ሌላ የማይመለከታቸው ከሩቅ ሀገራቶች ግን መጥተው ባለመፍት እየሆኑ ያሉበት ሁኔታዎች አሉ። ይሄ ትንሽ ኮምፕሌክስ ሊያደርግ የሚችልበት ሁኔታ ሊፈጠር ይችላልና እነዚህ ነገሮች አንደኛ አሁን እንደተባለው የዲፕሎማሲ ጉዳይ ማሳመኑ ጉዳይኛ እኛ እዚህ ያለን መመለከተና ካል ያለን ሌላው አካል ባለመፍት ሊሆንበት የማይችልበት ሁኔታ ነው መገለጽ ያለበት ማለት ነው። አንድ እሱ ነው። እሱም በጣም ማስረዳት ይፈልጋል። ሁለተኛ ደግሞ ያ ካልሆነ ደግሞ እጅን አጣጥፈ የምትቀመጥበት ሁኔታ የለም ነው። ያን የምታደርጉ አንተ አይደለም የምታደርጉ ጄኔሬሽኑ ያንን አያደርግም ነው። ዝም አይልም ነው። ታፍኖ አይቀመጥም ነው። አሁን አይተ ከሆነ even ለመሰደድ እንኳን እኮ በጣም መንገድ ላይ እኮ ባህር ውስጥ የሚያልቅ ዜጋችን እኮ እንትና ላይ የሁሉም ጉዳይ እኮ ነው። ያንዳንዱ ወጣቶችን አይተ ከሆነ ለምሳሌ ወደ ሌላ ሀገር በየብስ ለመሄድ በተለያዩ ነገሮችን ለመሄድ እንኳን በጣም በርካታ ስቃዎች የሚደርስባቸው እንትኖች ሴፍቲ የላቸውም። ንብረት ብቻ አይደለም ሰው ራሱ ለመንቀሳቀስ ዜጋችን ራሱ ሴፍቲ የሌለበት ሁኔታ ነው ያለ ማለት ነው። ስለዚህ ይሄ ጉዳይ የፖለቲካ ጉዳይ አይደለምና ኢትዮጵያ ውስጥ ያለው ትልቁ ኢሹ ነውና በሰላማዊ መንገድ በቀደም እንደተባለው መዳኘት ጉዳይ
ሌሎች እንዲያደራድሩ የማድረግ ጉዳዮችን ከፍ አድርጎ ዲፕሎማሲን ማንቀሳቀሱ አንዱ ተልእኮ ነው። ሌላኛው ደግሞ ያማየውን ከሆነ ግን ኢትዮጵያ እጃውን አጣጥፋ እንደከዚህ በፊት እንደ 30 አመቱ ዝም ብላ አትቀመጥም የሚል የመንግስት ተቋም ነው። ይሄ በቂ ዝግጅት ማድረግ ያስፈልጋል ማለት ነው። እነዚህ ነገሮች ተጠናክሮ መሄድ ያስፈልጋል የሚለው ነገር ነው። በተጨማሪ ሌሎችን ማስረዳት ያስፈልጋል። እነዚህ በተለይ ጎረቤት ሀገር ላይ ያሉት አሁን ለምሳሌ ጅቡቲን፣ ኤርትራን፣ ሶማሌን ጨምሮ እነዚህ ሀገራቶች እኛ እየጠየቅን ያለነው አብረን እንደግ ነው። ከእንትን አባዜ ከመቀኝነት አባዜ ውስጥ መውጣት ያስፈልጋል። ኢትዮጵያ የባህር አክሰስ መሆኗ እነሱን የሚጎዳበት ምንም አይነት ነገር እንደሌለ በጣም ቦልድ ተደርጎ መገለጽ አለበት። እነሱን ማወቅ ነው ርባቸዋል። መልእክቱም ልክ በቀደም ልተላለፍላቸው ይገባል ማለት ነው። እኛ ካደግን እነሱ ያድጋሉ። ምንም አይነት እንትን የለውም ማለት ነው። አብረን እንጠቀም የተባለ ነው። ስለዚህ አፍሪካ ውስጥ አንድ በጣም ችግር ያለበት እንትን የምቀኝነት አባዜ አለ። አፍሪካ ሀገር ውስጥ አሁናቴ ከሆነ ወደ 1.5 ቢሊዮን ህዝብ ነው የሚኖረው። ከዛ ውስጥ ወደ 40 ሚሊዮን የሚሆነው አፍሪካ ውስጥ ተወልዶ ተነስቶ ተሰዶ ውጭ ሁለተኛ ሀገር ውስጥ የሚኖሩ ሀገሮች ናቸው ማለት ነው ከአፍሪካ ውጭ ያሉ። ከዛ ውስጥ ስትመለከት ደግሞ ምን አጥተን ነው እንደዚህ የምንሆነው የሚለው ነገር ኢንተርምስ ኦፍ ሪሶርስ ከተመለከት ለምሳሌ 65% ወጣት ነው። ወጣቱ ማለት ደግሞ ከ25 አመት በታች ያሉ ወጣቶች እነዚህ ፕሮዳክቲቭ ናቸው። ኢንዱስትሪ አፍሪካ ውስጥ ከተቋቋመ ማሳደግ የሚችሉና ማደግ የሚችሉ አግሪካልቸር ላይ ተሰማርቶ የተለያዩ ነገሮች ላይ ተሰማርቶ አገሪቷን ማሳደግ የሚችሉ እንትኖቹ አሏት ማለት ነው። ይሄ ሪሶርስ ነው። ሚነራሎችንና የተለያዩ ማዕድናቶችን ከወሰድክ ነዳጅን ከፈለክ በጣም በርካታ ነዳጅ ያላቸው ሀገራቶች አሉ። ሀብታም ናቸው ግን አይጠቀሙበትም። ሌላ ነው የሚጠቀሙ። ነዳጅ ዳይመንድን ጨምሮ ወርቅን ጨምሮ እነዚህ ነገሮች አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ ያሉ አሉ እንደ ዓለም ራሱ ማለት ነው። በዚህ ማዕድን ማለት ነው በርካታ ማዕድናቶች አሉ። ግን ደግሞ ይሄንን ነገር ራሳቸውን ተጠቅሞ እርስ በርስ ተጋግዞ በመጠቃቀም አብሮ ከማደግ ይልቅ ምንድነው የሚያደርጉት? በቃ የሆነ የምቀኝነት ነገሮች አሉና እነዚህ ነገሮች ሞር ስደተኝነት ላይ አገርን ያለ ማሳደግ እነዚህ ኢኮኖሚካሊና የተለያዩ ነገሮች ላይ ማህበራዊ ጉዳዮች ላይ ትኩረት አድርጎ ከመስራት ይልቅ ከመረዳዳት በተለይ ማለት ነው ብንረዳዳ በጣም በርካታ ነገሮችን መፍታት እየቻል እነዚህ ነገሮች አሉና እነዚህ ከዛ ምቀኝነት መውጣትና አብሮ የማደግ ዝንባሌ መምጣት አለበትና ያንን ነገር በጣም ሆርን ኦፍ አፍሪካ ላይ ደግሞ በጣም ሊሰራበት የሚገቡ ነገሮች ናቸው። እዚህ ላይ እኛ እንደ ምክር ቤትም 4 ተልእኮዎች አሉ። ከዛ ተልእኮ ውስጥ አንዱ የዲፕሎማሲ ስራ ነው። የዲፕሎማሲ ስራ ላይ በጣም ጠንክረን እኛ መስራት አለብን። ውጭ ጉዳይ መስራት ይኖርበታል። እያንዳንዱ ውጭ ያለው ዜጋ ደግሞ አምባሳደር ሆኖ በዚህ ጉዳይ ላይ መስራት ይኖርበታል የሚል አስተሳሰብ አለኝ ማለት ነው። የህዝብ ተወካዮች ምክር ቤት አባል የተከበሩ አቶ ነዚፍ ዝናብ እዚህ ድረስ መጥተው ባነሳናቸው ወቅታዊ ጉዳዮች ላይ እይታዎትንና እንደዚሁም ማብራሪያ ስለሰጡን በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ክቡራን ተመልካቾች በወቅታዊ ጉዳይ ላይ ትኩረቱን ያደረገው ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች ርዕሰ ጉዳይ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ።